Hello everybody, welcome back to Unit Video 1. This is English for Ethiopia. ሰላም እንዴት ናችሁ ተማሪዎች? ይህ የአስረኛ ክፍል የእንግሊዝኛ ቋንቋ ትምህርት ነው። Unit Video 1, Unit 2, Travel Behaviors. What does behavior means? We'll see in this video. ተማሪዎች እንግዲህ በዚህ በሁለተኛው ዩኒት በመጀመሪያው ቪዲዮ ማለት ነው ትራቨል ቢሄቪየርስ የሚለውን እናያለን። የዚህ ክፍለ ጊዜ ዋና ዓላማዎች የመጀመሪያው እንግዲህ ፕሮናንሴሽን ማየት ይሆናል። የተለየ ፕሮናንሴሽኖች እናያለን። ሌላው ደግሞ ሞዳል ቨርብስ በድጋሚ የምናይ ይሆናል። ፕራክቲካል የሆነውን ነገር እንመለከታለን። ምንባብ ይኖረናል። ከምንባብ ደግሞ ዋና ሀሳቦችን ወስደን ቮካብላሪ እናያለን ማለት ነው። ኮምፕሬንሽን ኩዌስችኖችም ይኖራሉ። እነሱን የምንመለከት ይሆናል። ተማሪዎች የዛሬውን ርዕስ ከማየታችን በፊት ባለፈው ክፍለ ጊዜያችን ወይም በምዕራፍ 1 በሶስተኛው ቪዲዮአችን ማለት ነው የተለያዩ ርዕሰ ጉዳዮችን አይተናል። ላይክ ሪላቲቭ ፕሮናውን፣ ሌላው ደግሞ ሞዳል ቨርቦችን አይተናል። ኮኔክተርስ አይተናል ማለት ነው። ፎር ኤግዛምፕል ኮኔክተርስ there are three types of connectors. The first one is reason. ሌላው ደግሞ ኦፖዚት አይዲ ያላቸውን ጆይን የሚያደርጉ አይተናል ማለት ነው። in addition that means to give more information for the first object or the first mentioned sentences additional ነገር ለመግለጽ moreover, in addition to, furthermore የሚሉትን አይተናል ማለት ነው። ሌላው ደግሞ degrees, that is degree of comparison, positive, comparative and superlative አይተናል። እነሱን ካየን እንግዲህ በዛሬው ትምህርታችን ያለውን ከማየታችን በፊት ጠቅላላ የዩኒት ኦብጀክቲቭ ወይም ዓላማው ምንድን ነው? ሊስኒንግ አለ፣ እሱን ዛሬ አናይም። work out the meaning of word is used in the listening contextually. እነሱ ወርዶች አሉ ግን that much ስለሌለው ብዙ ወርዶች ስለሌሉት ነው ያለፍነው። pronounce English vowel and consonant sound is intelligibly in oral communication. Share experience with your partner about their own travel experience. ወይም የጉዞ ልምድ ካለ መለዋወጥ ይኖራል። Describe traffic rules using appropriate language orally. Give short instruction on traveling behavior orally. And familiarize yourself with the travel behavior discussed in the passage. Identify different word formation patterns and use them correctly in your communication. This is the general objective of the unit, that is Unit 2, Travel Behaviors. Now let's dive directly to our subtopic, the first subtopic. Please stay focused. Thank you. Next, we'll see the first subtopic, that is we can see in this way, pronunciation. እሱን እናያለን ማለት ነው። ባለፈ እንግዲህ የተለያዩ ዲፍታንግ አይተናል። when two vowels come together, short vowel, long vowel ምን እንደሆነ አይተናል። ስለዚህ ሪቪዥን ነው። ጥያቄዎችን በቀጥታ የምንሰራ ይሆናል ማለት ነው። after the first one, after that long vowel, short vowel የሚለውን after ስለዚህ after የሚለው በኢንተርናሽናል ፎነቲክ አልፋቤት እንደዚህ ሆኖ ነው የሚቀመጠው ማለት ነው። after, it is a short vowel, short ነው። after ስታነቡት አጭር ነው በጣም። ሌላው ሎንግ ኤ ብለን የምናነበው ኮለን ካለ ሎንግ ነው ማለት ነው። ስለዚህ lock, it is long. so ረዘም የምናረገው ከሆነ ምን እናረገዋለን ማለት ነው? እንደዚህ አድርገን ኤ እንደዚህ አራዝመን ነው የምናነበው lock.
lock. ሌላው ሾርት ከሆነ ሾርት ለምሳሌ አይ ይሄ ሳውንድ ካለው እንዲህ ከሆነ አጭር ነው ማለት ነው። ሾርት ቫውል ነው ማለት ነው። ምንድን ይሄ ሳውንድ ያለው ወይም አይ ያለው በአጭሩ አኡ ኢ ሶስተኛው ላይ ያለው እንደዚህ ብለን የምናነባው ከዚህ ውስጥ የትኛው ነው? አይ ያለበትን መምረጥ ነው ባጭሩ። ሶ ሊሚት 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 ይህንን በቀላሉ መለየት ትችላላችሁ። ሊሚት ባጭሩ እናያለን። ሌላው ሎንግ ነምበር 4 አይ ሳውንድ ነው ያለው አይ ነው ያለው ግን ረዘም አድርገን ነው የምናነበው። እንደዚህ ከሆነ በረጅሙ አንብቡት ማለት ነው። ስለዚህ ቤስት 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 ሲ BAST ቤስት እንደያልን እንለማመዳለን። ሾርት ኦ ሎንግ ኦ ሾርት ኦ የትኛው ነው ማለት ነው? ከዚህ ውስጥ ጥያቄ ቁጥር 5 ላይ ኖቭ ኖቭ አያችሁት? ምን ኦ ላይ እንደዚህ ከሆነ ደግሞ 2 ነጥብ ካለ ረዘም አድርገን ማንበብ ነው። ሎንግ ኖቭ ኖቭ አያችሁት? አጭር ነው ስታነቡት። ሎንግ ሎንግ በረጅሙ ነው የምታነቡት። ሾርት ሾርት አያችሁ? 7ኛ ጥያቄ ቁጥር 7 ሾርት አጭር ነው። ሾርት ሾርት ነምበር 7። ስለዚህ ኤች ላይ ያለው ይሆናል ማለት ነው። ሾርት ዩ ማለት ነው። ሚውት ሚውት። ሎንግ ዩ ወይም ኡ ሳውንድ ካለው ደግሞ ምን እንላለን ማለት ነው? እዚህ ጋር ፉድ 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 ረጅም ነው ስታነቡት ፉድ። ጉድ። እንደዚህ ፕሮናውንስ ካደረግን መልካም። ፕሮናውንሲንግ ኤአይ ኢአይ ዲፍታንግስ ባለፈው ተለማምደናል። ይሄንን ኤአይ ከሆነ ላይ ራይት። ሎክ እዚህ ጋር ቴክስታችሁ ላይ ያለው ነው የምታዩት። ላይ ራይት ናይት ኤአይ አይ ብላችሁ ነው የምታነቡት። ኢአይ ከሆነ ሌስ ሌን ዴይ። ሚስላኒስ ፕራክቲስ ኦን ቫውልስ እነዚህ ደግሞ ፒክ ፔክ። እነዚህን እንግዲህ እናንተ ፕራክቲስ የምታደርጓቸው ይሆናል። በዋናነት እንግዲህ ሎንግ ቫውል ሾርት ቫውል የሚሉትን አክቹሊ እነዚህን ፒክ ፒክ ፔክ ሪድ ሬድ ስን ስን ረጅም ነው አይደለ? thin thin fat feed አይ ነው ፎነቲካሊ አይደለ? እንደዚህ አይ ነው እዚህ ጋር እያያችሁት ነው። ለዛ ነው እነሱን እንግዲህ ፕራክቲስ የምታደርጉ። pronouncing different consonants. The consonants P and F are sometimes difficult for some Ethiopian students. P እና F ለኢትዮጵያን ተማሪዎች ትንሽ ያስቸግራሉ ይለናል። በተለይ ደግሞ የአፍ መፍቻ ቋንቋችን የሁሉም ሰው በዓለም ላይ የራሱን የቻለ ምን አለው ማለት ነው ተጽዕኖ ይኖረዋል። ራሱ የፈጠረው ሳይሆን አፍ መፍቻው ከዛ ፊደል ጋር የተያዘ የተወሰነ ለውጥ ሊያመጣበት ይችላል ማለት ነው። P is pronounced by bringing your upper and lower lips together and sending out the puff air. P P P F ኤፍ ኤፍ ድምፅ አለው። ፓፍ ኤር አለው። ፒ ፒ ፒ ኤፍ ኤፍ አያችሁት? ኤር አለው አይደለ? ኤፍ ስትሉ ኤፍ ግድ እንደዚህ እያላችሁ መለማመድ ነው። F is pronounced by putting your upper teeth in the lower lip. Upper teeth and
ኤፍ ኤፍ አያችሁ ድምፅ አለው ማለት ነው። በመካከል አየር ይኖረዋል። ለማንኛውም ግን እዚህ ጋር ፕራክቲስ እንድታደርጉ ፈርስት፣ ፍሌቨር፣ ፊገር፣ ፋይናል፣ ራፍ፣ ላፍ። ለምንድን ነው ፒ እና ኤፍ ለተወሰነ የኢትዮጵያን ተማሪዎች አስቸጋሪ ናቸው ይለናል? ምክንያቱም ምንድን ነው ታውቁታላችሁ? አንዳንድ አካባቢዎች ለምሳሌ ደቡብ ኢትዮጵያ አንዱን መውሰድ ብንችል አፍ የተፈታበት ወይ ማዘር ታንግ የምንለው የራሱ ኢንፍሉዌንስ አለው። ፐና ፒ ኤፍን መቀየር ይሆናል። ፔፕሲ ፔፕሲ ለማለት ፌፕሲ፣ ፈረስ ለማለት ፐረስ። እንዲህ ልንጠቀም ምክንያቱ ምንድን ነው? እንግሊዝኛ ነው ለማወቅ ይመስላችኋል? አይደለም፣ እንደዛ አይደለም። የመጀመሪያ የፈታንበት የቋንቋው ራሱ ተጽዕኖ ስላለው ነው። ለምሳሌ አንድ ሰው ከውጭ ይህንን በተመሳሳይ ልተካላችሁ፣ ለሁሉም ኮመን እንደሆነ እንድታውቁት ማለት ነው። ለምሳሌ አፉን በአማርኛ ያልፈታ ሰው ፀ ማለት አይችልም። ፀሐይ በል ብትሉት አይችልም። ፀሐይ ነው የሚለው። አያችሁት? ራሱን የቻለ ተጽዕኖ አለው ማለት ነው። ለዛ ነው it's difficult some for Ethiopian student የሚለው። ያ ማለት our mother tongue affects the the pronunciation. Giving advice, another one is giving advice. Giving ይህንን ለሁለተኛ ጊዜ እያየ ነው። በጣም በአጭር አድርገን ነው giving advice. Be in groups of four in each situation given below and give pieces of advice to the person who is in need of it. Advice እንድትሰጡት ነው የሚጋብዛችሁ። For example, Nasser studies hard but his result on examination is not satisfactory. ያጠናል ግን ፈተና ላይ ስኬታማ አይደለም ነው የሚለው። He often finishes doing questions before all students gives it back to invigilators. He often finished doing questions before all students gives it back to invigilators. You see, Nasser, you see, Nasser, you had better read well and give some time to revise and to see what the question looks like. ምን እንደሚመስል ማስተዋል አለብህ ብለን ልንመክረው እንችላለን። በተለያየ መንገድ እንግዲህ እነዚህ ምክሮችን ልንለግስ እንችላለን። እዚህ ጋር ግን ማጠቃለያውን እንመለከታለን። ድጋሚ ስለሆነ አናየውም። We just must have to give a strong warning or advice. We youth should or to give weak, to give weaker from warning of advice. We suggest and had better when we want to give advice in a polite way. ለምሳሌ እዚህ ጋር ያለውን እዩት። Abang, you are not feeling well today. Your pain is aggravating seriously. You must visit a physician immediately. ግዴታ ነው። ምክር እየመከረው ነው። ግዴታ ነው ማየት። ምክንያቱም አግራቬት እያደረጉ በሽታ በጣም ከባድ ስለሆነ you must ልንል እንችላለን። Cheating on examination is very serious academic crime, so you have to always work by your own and never let others copy your answers. You see, ይሄን ምን እንላለን ማለት ነው? You have to ብዙ ጊዜ the obligation comes from the rule, not the speaker. የተናጋሪው ሳይሆን ህግ ነው። ፈተና ከጣሰን ቺት ካደረግን አይደል በህጉ መሰረት እንቀጣለን። ሰንበዲ ያስቀመጠው ግዴታ አይደለም ማለት ነው። have to እንጠቀማለን። Life is always dependent on existing situation, so when you face problems, you ought to avoid frustration. This is more formal ነው። ባለፈው ቪዲዮ እንዳየነው hard better ግን ኮንሲኩዌንሱም አብሮ ይኖራል። hard better consequence ወይም መጥፎ የሆነ ነገር you had better take an umbrella because it might rain ልትሉ ትችላላችሁ። So this is the difference between had better or to advise and must በጣም strong ነው ከሁሉም። ሌላው ግዴታ obligation ግዴታን ያሳያል። እሱም በሌላ ታፒክ እናያለን ማለት ነው።
Okay, great job. The following are incomplete sentences that give advice to travelers about different traffic rules. Being group of 4, read them and complete the spaces with the correct answer or the correct word or phrase ነው የሚለው። እነዚህን ፍሪ ናቸው ግን የተወሰነ ለማየት እንሞክራለን። Look, question number 1. Pedestrians are always advised to take their dash hand side because they can easily see. ፔደስትሪያን ወይም እግረኞች የትኛውን መስመር ነው መያዝ ያለባቸው ሲጓዙ? እግረኛ ሆነን ስንጓዝ ሁልጊዜም ሌፍት አይደለ? ይህንን በደንብ የምታውቁት ስለሆነ ብዙ አናየውም። ኤኒዌይስ when the red traffic light beams, it is meant for all vehicle drivers to dash. ምን ከሆነ when red traffic ቀይ ከሆነ መኪናዎች ምን ይሆናሉ ማለት ነው? ስታፕ ያደርጋሉ አይደለ? ሰዎች ደግሞ ይሻገራሉ ማለት ነው በተቃራኒ። ሶ እንዲህ እያልን ይሄ በጣም ሲምፕል ስለሆነ እንለፈው። ሪዲንግ ትራቨል ቢሄቪየርስ ሪዲንግ በቀጥታ የምናይ ይሆናል ማለት ነው ተማሪዎች። ግሬት ትራቨሊንግ ኢን ቢግ ሲቲስ። እንግዲህ ቢግ ሲቲስ ላይ እንዴት አድርገን ትራቨል እንደምናደርግ ከተማ ላይ ያለ እንቅስቃሴ እናያለን። እዚህ ጋር እንግዲህ አዲስ አበባ ያለ የትራፊክ እንቅስቃሴ ይመስላል። ወደ ሜክሲኮ አካባቢ ነው የሚያሳየው አይደለ? ግሬት እዚህ ጋር for items 1 to read the passage silently and then match each of the main idea with the paragraph it refers to and write the numbers in the space provided. For items number 4 and 5, infer from the passage and give your answers in one sentence for each lab. አሁን ምንባብ ልናይ ነው። ምንባቡን አይተን ደግሞ በቀጥታ ምን እናያለን? main idea it is simply a summary of a long passage. ሰመሪ ነው ጠቅለል አድርገን ያንን ፓራግራፍ እንግዲህ የፓሴጅ አለ። የዚህን ፓሴጅ ዓላማ በአንድ በሁለት መስመር ልንገልጽ እንችላለን ማለት ነው። ስለዚህ እናዛምዳለን ማለት ነው። እስኪ አንድ ላይ እናየው። next one is let me show you here reading ነው አሁን የምናየው። at the same time we're gonna see vocabulary የምናይ ይሆናል ማለት ነው። so here is the topic, travel behaviors, reading. Good. Let's begin. Stay focused. አሁን ዋና ጭብጡን እዚህ ጋር መጀመሪያ ላሳያችሁና a new traveler in a big city first should have aware of traffic rules. ይህን የሚያወራው ፓራግራፍ የትኛው ነው? Traveling is one means of acquiring knowledge, entertaining oneself. እውቀትን እና ማዝናናትን እናገኝበታለን። ይህን የሚያወራው የትኛው ፓራግራፍ ነው? Decision on the destination of the traveler plans to reach. Decision በጣም ወሳኝ ነው። የትኛው ፓራግራፍ ነው ይህን የሚገልጸው? ስንት ፓራግራፍ አለ? 3። ስለዚህ ሶስቱንም ጠቅለል የሚያደርጉ main idea or gist የምንላቸው ናቸው። Are you ready to tackle the question? Well done. Travel is something which people do every day. ሰዎች በየጊዜው የሚያደርጓቸው በየቀኑ የሚያደርጓቸው ናቸው ጉዞዎች። On the next, it is very cumbersome. What does cumbersome mean? It is very cumbersome to avoid the need to travel since it is one of the human behavior. Very cumbersome ነው avoid ለማድረግ ጉዞን። ምክንያቱም it is one of the human behavior. What does cumbersome means? We'll see. እናያለን ጥያቄው ላይ። Traveling can often take a long time, especially when great distances need to be covered. For some people, traveling is fun. For others, it is a terrible ordeal. What does ordeal means? We're gonna see. So terrible ለአንዳንድ ሰዎች መዝናኛ ነው፣ ለአንዳንድ ሰዎች ደግሞ
terrible order that even leaded them so to sickness. የሚያሳምም ነው። This means that they will become very unwell each time they travel. People travel for many different reasons. እንግዲህ ሰዎች የተለያየ ሪዝን ይኖራቸዋል when they travel. You see, some travel for business, some for pleasure, and some for educational purpose. ጠቅለል ስናደርግ ይሄ ምን ይሆናል ማለት ነው? ለቢዝነስ ለትምህርት ሊሆን ይችላል፣ ወይም ኤጁኬሽን ሊሆን ይችላል። pleasure or to have fun ሊሆን ይችላል። Today, traveling is considered as one of the important human activities for different reasons. It is means to know more about things which we have not known yet. እስካሁን ያላወቅነውን ነገር ለማወቅ ይረዳናል ጉዞ ማለት ነው። According to the passage, it is also a wonderful experience to visit places of interest, natural attraction. When people do this, they broaden their mind to keep themselves away from monotony of everyday life. Monotony. Mono means, what does it mean? We'll see later. That is why travel is a part of education system in many countries. Curricula. ለዛ ነው ትራቨል በአንዳንድ ሀገሮች እንደውም በትምህርት ውስጥ የተካተተ ነው ይለናል። It is because of this that some economically strong countries cover the full accommodation cost of their students and send them to different countries to visit their heritage and culture. Heritage culture እንዳየው አንዳንድ ሀገሮች የወጪ ክፍያን ይሸፍናሉ ማለት ነው። This is about paragraph 1. Paragraph 1 ይህን ይመስላል። Let's see paragraph 2. Travel behaviors refers to the complicated decision making. Travel behavior ምንድነው ማለት ነው? Complicated decision making ነው ማለት ነው። Good. So paragraph 2. Travel behavior has, strong connection with physical movement outside the reference location of person. The reference location is the place to which the person returns at the end of the day. This is mainly the home of the travelers, of course. It might also be the room in the hotel or some other term basis. Hotel ሊሆን ይችላል ወይም ሌላ ቦታ ሊሆን ይችላል ሊያርፉ ይችላሉ ማለት ነው። Actual travel behavior are often interdependent with the beliefs, attitude, value of the traveler. This means the beliefs, attitude, and values of a traveler influences her or his travel behavior, and vice versa. As a result, when you plan to travel somewhere, you should predetermine your purpose. ከመሄዳችን በፊት ምን ማድረግ አለብን ማለት ነው? ፐርፐዛችንን ፕሪዲተርማይን ማድረግ አለብን ማለት ነው ከመጓዛችን በፊት። Don't forget, such as medicine, cell phone, bank book, water, የባንክ ደብተር፣ ውሃ፣ ብዙ ለጉዞ የሚያስፈልጉ ነገሮችን ማዘጋጀት ይኖርብናል። ፓራግራፍ 2 ይሄን ይመስላል። Most travels are the experiences of people in a big cities. አንዱ በትልቅ ከተሞች የሚደረግ ምንድነው ማለት ነው? ጉዞ ነው ማለት ነው። You are required to be familiar with different rules and regulations, especially if you are strange. To begin with, if you are a pedestrian, እግረኛ ከሆነ you should know the traffic rules very carefully, as the number of road users and vehicles is overwhelmingly large. What is this word? We'll see. When you want to cross roads, you need to know the meaning of the traffic light and take your way accordingly. If you don't know the meaning, you have to ask people. የትራፊክ ምልክቶችን ካላወቅን ደግሞ ምን ማድረግ አለብን? According to the passage, ask the people around you. When you do this, you protect yourself from traffic accident. እንዲህ ስናደርግ ራሳችንን ከትራፊክ አደጋ እናደርጋለን፣ እንጠብቃለን። Second, since the mobility in a big cities
mobility is very high in the big cities. You should walk in the paving or sidewalk. Paving or sidewalk. እሱ ላይ ነው መጓዝ ያለብን. You are not only required to walk on the paving sidewalk, you are also compelled to take your left side because you can see the vehicle that come from the front side easily and protect yourself from car accidents, especially during rush hours. ግራችንን ይዘን ስንጓዝ መኪና ከፊት ለፊት መሆኑን እንደምናይ ነው። እስፔሻሊ በእነዚህ መውጫ መግቢያ ሰዓት ላይ ራሳችንን እንከላከላለን ይለናል። So take only the amount of money you need for the day and avoid wearing valuable ornaments as they expose you to thieves. በጣም የከበሩ ነገሮችን ለምሳሌ እንደ ወርቅ የመሳሰሉ ጉዞ ስንጓዝ እና ብዙ ብር መያዝ የለብንም ነው የሚለን። Very crowded place as a most pickpockets prefer such places to loot different items of value. What does loot means? Pickpockets የሚባሉት prefer የሚያደርጉት ይህንን ቦታ ስለሆነ all in all or in general, though traveling into cities is enjoyable and pleasant, it needs maximum care to protect oneself from different unexpected harms ይለናል። So what is the gist of each paragraphs? ሶስት ፓራግራፎች አሉ። እስኪ እንመልከት። A new traveler in a big city first should be aware of traffic rules and other prohibited actions before he or she starts to travel in a big cities. Especially አንድ ተጓዥ ስለ ትራፊክ ሩል ማሰብ አለበት ይላል። ይህን የሚያወራ የትኛው ፓራግራፍ ነው? traffic rule. ይህን ስክሮል ላድርግላችሁና ፔደስትሪያን ትራፊክ የሚል ያለው እዚህ ጋር ነው አይደለ? እዚህ ጋር ትራፊክ ሩሎች የምንላቸው እዚህ ጋር ፓራግራፍ 3 ሰው ፓራግራፍ 3 አንደኛ number 1 ፓራግራፍ 3 ነው። number 2 እንመለሳለን። Traveling is one means of acquiring knowledge and entertaining oneself. knowledge እና መዝናናትም ጭምር ነው። ይሄን የሚያወራው የትኛው ነው? paragraph 1 ነው። okay. number 3 decisions of the destination the traveler plans to reach, the purpose for the travel, the amount of money she or he needs, and the type of mode of transportation. ይሄ ደግሞ የትኛው ፓራግራፍ ነው የሚያወራን ማለት ነው? ፓራግራፍ decision making. Look, paragraph 2. Travel behaviors refer to the complicated decision making process of travel during a trip. ስለዚህ paragraph 2 በትክክል መልሳችኋለን። good. Another one is question number 4. According to the passage, how can visiting the cultures and value of other people help one enrich one's scope of thinking? Because we can get different knowledge from different people, different lifestyle. እንደዛ ስለሆነ ነው። Why do you think that the actual travel behaviors are often interdependent with the beliefs, attitude, and value of the traveler? Why do you think the actual travel behaviors often interdependent with the beliefs, attitude, and the value of traveler? ይሄ ደግሞ ከዛ ጋር የተያያዘ ነው። ምክንያቱም ደግሞ ተጓዦች የተለያየ አመለካከት ስላላቸው they have different opinion, የተለያየ ኦፒኒየን ስላላቸው የተለያየ አስተሳሰብ የተለያየ ባህል ይኖራል። Great. If you answer this way, you are wonderful. Now we're gonna see vocabulary from this reading passage. Let's see. Number 1 vocabulary that of the reading
ሪዲንግ ነው አይደል አሁን ያየነው። ሶ ሪዲንግ from the reading there is a comprehension question. Comprehension ayin, comprehension question. And number 2 vocabulary. vocabulary የምንመለከት ይሆናል ማለት ነው። great. Question number 1, the words below are taken from the passage individually marked as given under column A with their contextual meaning given under column B. What does cumbersome means? Paragraph 1 ላይ ተጠቅሷል። Let me show you here. Travel is something which people do not do every day. It is very cumbersome to avoid the need to travel since it is one of the human behavior. ትራቨልን ክምበርሰም ማድረግ አንችልም፣ ምክንያቱም የሰው ልጅ ባህሪ ስለሆነ ያው ተጓዥ ነው ሰው መከልከል አንችልም ይለናል። So according to the passage, what kind of answer you offer? Great. So cumbersome means not easy. Not easy. Not easy. ስለዚህ ትራቨልን ማስቀረት አንችልም። It is very cumbersome ይላል አይደለ? So the right answer is difficult or challenging. B. በሌላ አነጋገር difficult or challenging. Difficult ወይም challenging ነው። I'm sorry. Ordeal paragraph 1 ላይ ተጠቅሶላቸዋል። Paragraph 1 ordeal means, what does ordeal means? Ordeal experience ለአንዳንዶች it is a pleasure ይላል traveling። ለአንዳንዶቹ pleasure ነው፣ ለአንዳንዶቹ ደግሞ it is an ordeal, still there is pain ይለናል። ስለዚህ ordeal means feeling of painful experience. Painful experience ነው። Next pleasure ይህንን የምታውቁት ነው። Number 3 feeling of happiness. Great. Next we'll see curricula. አንዳንድ ሀገሮች ላይ የከሪኩላ ፓርት ነው ትራቨሊንግ ይላል አይደል? ከሪኩላ ማለት ምንድን ነው? A course of study offered in schools or colleges. በትምህርት ቤት ወይም በኮሌጆች የሚሰጥ ስርዓተ ትምህርት ከሪኩለም ነው የሚባለው አይደለ? ከሪኩለም ፕሉራል እና ሲንጉላር ሲሆን ነው። ወደ እሱ አንመጣም። ማኖቶኒ ማኖ ሚንስ ይችን በደንብ እናያታለን። ሞኖቶኒ ሞኖ ሚንስ ዋን። ሞኖ ምን ማለት ነው? ዋን ነው አይደለ? ስለዚህ ሞኖቶኒ ላይፍን ያስቀራል ሲል ሪፒቴሽን ያስቀርልናል ማለት ነው። ቦሪንግ ቢካዝ ኦፍ boring cause of because of repetition. ሞኖ ሚንስ ዋን አይደለ? አንድ ነገር መደጋገም እንደማለት ነው አይደለ? ሞኖቶኒየስ ነው ስንል አሰልቺ ነው ማለት ነው። ቢካዝ ኢት ኢዝ ሪፒትድ ስለሚደጋገም አሰልቺ ነው ማለት ነው ሞኖቶኒየስ ማለት። ዋው ጨረስን አይደለ? ወደ ቀጣዩ እንሄዳለን። interdependent great. Number 1 interdependent. What does the meaning of the word interdependent?
interdependent means mutually beneficial የጋራ ጥቅም ማለት ነው። mutually beneficial ነው interdependent ማለት። predetermined means what does predetermined ይሄ ፕሪፊክስ ተምራችኋል አይደለ? decide before doing something አንድ ነገር ከመስራታችን በፊት ምን ማድረግ ነው? መወሰን ነው። ስለዚህ predetermined means decide before doing something ማለት ነው። ቀድመን መወሰን እንደማለት ነው አይደለ? pedestrian that walks on foot on sidewalk በእግረኞች ቦታ የሚጓዝ ሰው ምን ተብሎ ይጠራል? እግረኞች በሚሄዱበት ወይም በተፈቀደ ቦታ የሚሄድ pedestrians ተብሎ ይጠራል ማለት ነው። paving or sidewalk paving means ጥርጊያ መንገድ እንደማለት ነው አይደል? paving means አንዳንድ ጊዜ if two words are connected with or nearly they have the same meaning. Okay, don't forget. So paving means it is a kind of part of road for pedestrians or sidewalk እንደማለት side walk part of the road ምን ተብሎ ይጠራል? ፔቪንግ ተብሎ ይጠራል ማለት ነው። don't have valuable goods while traveling ስንጓዝ valuable የሆኑ ነገሮችን ማድረግ የለብንም because ገንዘብ መያዝ የለብንም because the pickpocket now this time is or this place is crowded so they're gonna loot you. so pickpocket ማለት ምን ማለት ነው? a man or women that steal money or other things from pocket ከኪስ የሚሰርቅ ሰው ምን ተብሎ ይጠራል ማለት ነው? ፒክ ፖኬት ተብሎ ይጠራል ማለት ነው። ሌባ፣ ቀማኛ እንደማለት ነው። ሎት ምን ማለት ነው? ሎት መጽሐፋችሁ ላይ እንዳለው ቴክ ኢሌጋሊ ዝርፊያ እንደማለት ነው። ሉት ማለት አይደለም። በታሪክ እንደምትማሩት እንግዲህ ይህንን ቮካብላሪስ ከዩኒት 2 ሪዲንግ ፓሴጅ አይተናል። በቀጥታ ወደ ፍሬዛል ቨርብ እንሄዳለን። ግሬት ጃብ ፍሬዛል ቨርብስ ፍሬዛል አሁን ድጋሜ እያየን ነው አይደለ? ፍሬዛል ቨርብ ጉድ ፍሬዛል ቨርብስ phrasal verb ምንድን ነው ብለናል? phrasal verbs are combination of verb and preposition ብለናል አይደል? they give a different meaning። በቀጥታ ጥያቄውን እንሰራለን። ከዚህ በኋላ ትርጉም አናይም ማለት ነው because once we have just discussed about a phrasal verb meaning አሁን ግን በቀጥታ ጥያቄያችንን የሚሞልልን እናያለን ማለት ነው። how I spent last Monday ያለፈውን ሰኞ እንዴት አሳለፍኩት የሚል ጥያቄ ይጠይቅልናል። So first I had to go to the company where I had been called to sign an agreement and begin a new work. As I entered the office, I didn't know what to do. The office was dashed with a crowd of customers.
ስለዚህ በከስተመር እንደተሞላ ነው የሚነግረን። ታዲያ ለዚህ የሚረዳን ከቦክሱን እንመርጣለን ማለት ነው። ሰው ነምበር 1 ፊል አፕ ደንበኞች ሞልተውን ነበር አይደለ? ስለዚህ ፊል አፕ ነው የሚሆነው። ኔክስት ዋን ኢዝ ነምበር 2 the office story. Thanks to a polite secretary, she dashed me with sufficient information ነው የሚለው። fill me out. ይህም በፍጥነት ነው የምነግራችሁ ተደጋጋሚ ስለሆነ። question number 3 having done this, she gave me a form on which I have to dash lots of information. ፎርም ሰጠች ነው የሚለው አይደለ? ስለዚህ ነምበር 3 ለመረጃ ለኢንፎርሜሽን ምንድን ነው የምንለው? ፊል አውት ነው የምንለው። ፊል አውት ኢንፎርሜሽን። እናንተ አሁን የሆነ ነገር ስታወጡ መረጃ የምትሞል ከሆነ ምንድን ነው? ፊል አውት ነው የሚባለው። ፊል አውት። ነምበር 4 ጥያቄ ቁጥር 4 ላይ እንሄዳለን። ፊል አፕ ይሆናል። ሌሎቹን እንግዲህ በፍጥነት የምነግራችሁ እንድትለማመዱ ስለምፈልግ ነው። ነምበር 5 after searching for minutes እንግዲህ ጥያቄ ቁጥር 5 ላይ I dash a newly published book find out አዲስ ነገር ከሆነ new thing ከሆነ find out ነው የሚሆነው ማለት ነው። አዲስ ነገር ከሆነ if you find new things you can say I find out or found out if it is past tense. Don't worry. Next one is I went to the organization where I had been giving volunteer service, and I had an appointment with friends to dash an old house for the old women. To dash an old house. Number 6. Fix up means መስጠት ነው in volunteer way. So fix up ነው የሚሆነው ስጦታ ሲሆን። number 7 question number 7 so I was dashed due to their procrastination. ምን አልኩኝ ነው የሚለው ማርፈዳቸው ስለነበር ምን አረኩ ነው የሚለው ታዲያ። number 7 flipped out መሄድ ነው flipped out. Okay, flipped out ነው የሚሆነው because they are too late አይደለ? number 8 I have the belief that helping the needy is getting the top most satisfaction for oneself, but it is also equally important to dash how and for what purpose they use the money. So number 8 መጀመሪያ እናያለን። I couldn't find my purse, though it was dashed to the place where floating around. Floating around. number 9 ምን ይሆናል ማለት ነው? how and what purpose they use the money. follow up ማድረግ ያስፈልጋል። follow up according to the context. number 10 or question number 10 they may dash with the money by taking so much alcoholic drink and affect their health ነው የሚለው number 10. so the last is full around ነው የሚሆነው ማለት ነው። ሶ ፍሬዛል ቨርቦችን እንግዲህ በዚህ መንገድ ልንጠቀም እንችላለን ማለት ነው። መልካም ተማሪዎች፣ የዛሬው ክፍለ ጊዜያችንን ወደ ማገባደዱ እየተቃረብን ነው። ስለዚህ ምንባብ አይተናል ማለት ነው። ከምንባቡ እንግዲህ ዋና ዋና ሀሳቦችን ወይም ጂስት ኦፍ ኢች ፓራግራፍስ አይተናል። እያንዳንዱን ፓራግራፍ
ዋና ሀሳብ አይተናል። ፍሬዛል ቨርብ ትርጉማቸውን አየን። although we discussed a lot on vocabularies extracted from the reading passage ከዛ ውስጥ አይተናል። ሌላው እንግዲህ ቫውል አይተናል ማለት ሎንግ ቫውል ኤንድ ሾርት ቫውል ምንድነው የሚለውን እንደ ተጨማሪ አይተናል። Another one is we have just discussed about should, ought to, had, better and must. እነሱም አሁንም በሌላ ቶፒክ የምናገኛቸው ይሆናል ማለት ነው። Students, this is the end of Unit 2, Video 1. Please ask, study, and practice what you get from the video. እንግዲህ ከቪዲዮ የተማራችሁትን ነገር ዲስከስ እያደረጋችሁ እየተጠያየቃችሁ እንደምትቀጥሉ ተስፋ አድርጋለሁ። This is all about today's topic. Until next time, bye bye.